29ኛው የኢትዮጵያ አትሌቲክስ ፌዴሬሽን ጠቅላላ ጉባኤ ለሁለት ቀናት ሲካሄድ ቆይቶ የተለያዩ አጀንዳዎችን በማጽደቅ ተጠናቋል። በቅርቡ በከተማዋ የተካሄደው አዲስ አበባ ግራንድ ፕሪ ዓለም አቀፍ የአትሌቲክስ ውድድር የፌዴሬሽኑ ስራ አስፈጻሚ በስኬት የሚያነሳው ጉዳይ ነው። ለዚህም ስኬት ባህልና ስፖርት ሚኒስቴር ሁለንተናዊ ድጋፍ ማድረጉን ተነግሯል። ለረጅም ዓመታት በኢትዮጵያ ውስጥ የትራክ ችግር ነበረ። ይህንንም የትራክ ችግር እንግዲህ የቀረፈልን ሚኒስቴር መስሪያ ቤቱ ነው። በ3 ወር ባልሞላ ጊዜ ውስጥ 2 ትራኮችን ሰርተውልን ውድድሩ በአማረ ሁኔታ እንዲከናወን አድርገዋል። ምንም እንኳን ሁነቱ በተሳካ ሁኔታ ቢከናወንም ከሀገር ውስጥ አትሌቶች ተሳትፎ ጋር በተያያዘ የተፈጠሩ ችግሮች ለወደፊት ትምህርት ይሰጡ እንደነበሩ ምክትል ፕሬዝዳንቷ ያነሳሉ። አትሌቶች የሚጋበዙት በማናጀሮቻቸው ነው። እንግዲህ የአሜሪካን አትሌቶችን በማናጀሮቻቸው ኮሙኒኬት ተደርገው እንዲመጡ ተደርጓል። የኛም አገር አትሌቶች በማናጀሮቻቸው ኮሙኒኬት ተደርገው መምጣት ሲገባቸው ያው እኛ የኢትዮጵያን አትሌቶች እኛ ኮሙኒኬት እናደርጋለን በሚል ወደ ሀገር አመጣ ነው። ከዛ በኋላ ግን የተፈጠረ ጋፕ አለ በእኛና በአትሌቶች በማናጀሮች መካከል። ስለዚህ እንግዲህ ለወደፊቱ እንዲህ አይነት ጋፖችን በማጥበብ ስራዎችን ለሚገባቸው ሰዎች መስጠትና አትሌቶቹ ስርዓት በጠበቀ መልኩ ኢንቫይት ተደርገው እንዲወዳደሩ ማድረግ ይጠበቅብናል። የኢትዮጵያ አትሌቲክስ ፌዴሬሽን ተቋማዊ አሰራሩን ለማዘመን ያዘጋጀው ሰነድና የተሻሻለው የፌዴሬሽኑ መተዳደሪያ ደንብ ውይይት ተደርጎባቸው በሙሉ ድምጽ ጸድቀዋል። የአትሌቶች ምዝገባ በሪፎርም ሰነዱ የተካተተ አንኳር ጉዳይ ነው። ከእድሜ ተገቢነትና የተከለከሉ አበረታች እጾችን ከመቆጣጠር አንጻር ሚናው የላቀ እንደሆነ የስራ አስፈጻሚው አባል ያነሳሉ። በወርልድ አትሌቲክስም የእድሜ ችግር አንዱ እንደ ትልቅ ነገር በኢትዮጵያ ላይ እየተነሳ ያለው ይሄ ነው። አንድ አትሌት ከአንድ በላይ ፓስፖርት አለ፣ 2 ፓስፖርት ያላቸው አሉ። ስለዚህ እንደዚህ አይነት ነገሮች እንዳይፈጠሩ ይሄ መዋቅር ያስቀመጠው የአሰራር ሂደት አለ። አትሌቶች ምን አይነት ስልጠና ነው ማግኘት ያለባቸው፣ አሰልጣኞች ምን ያህል ብቁ ናቸው የሚሉትን ነገር ለመመለስ የተዘጋጁ ሰነዶች አሉ። የአሰልጣኞች የብቃት ማረጋገጫ ደረጃቸውን ማውጣት ማለት ነው። እነዚህ ነገሮች አትሌቲክሱን በፈለግነው መንገድ ያዘምንልናል። የአትሌቲክስ አሰልጣኞች ማህበር ፕሬዝዳንቱ ሰነዱ ለብሔራዊ ቡድን ቅድሚያ የሚሰጠው ነው እንዳገኙት ነው የሚናገሩት። አትሌቱ አለርሜው አስፓልት ላይ ወጥቶ ያልሆነ ቦታ ባልሆነ ብቃት በሌለው አሰልጣኝ እየሰነጠለ ዳሜጅ እንዳይሆን የሚከለክል ናሽናል ቲም የሚለው ቅድሚያ ነው የሰጠው። የአሰልጣኙ ደረጃ የሚለው ቅድሚያ ሰጥቶታል። በትምህርት ደረጃ አሰልጣኝ ላይሰንስድ መሆን አለበት። ለውጥ ለማምጣት ተቋማዊ ስልት ሊተገበር እንደሚገባው የጉባኤ ተሳታፊ ተናግረዋል። ከዚህ በፊትም ተሞክሮ ነበር፣ ስራው ተሰራ። ነገር ግን ሰዎችን መሰረት ያደረገ ስለነበረ የብሔራዊ ፌዴሬሽኑ ስራ አስፈጻሚ በአግባቡ መተግበር አልቻለም። ተቋሙን መሰረት አድርገን ስራውን መሰረት አድርገን ምንሰራ ከሆነ መሬት ላይ ማውረድ ይቻላል። በፌዴሬሽኑ የሰው ኃይል መዋቅር ላይ በተሰራው ጥናት በተሻሻለው መተዳደሪያ ደንብ እንዲሁም በሪፎርም ሰነዱ ላይ የመከረው በሙሉ ድምጽ ያጸደቀው 29ኛው የኢትዮጵያ አትሌቲክስ ፌዴሬሽን ጠቅላላ ጉባኤ በአዲስ አበባ ተካሂዷል። በባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስትር ዴኤታው መክዩ መሐመድ ይህ ተቋማዊ ሪፎርም ለሌሎችም ፌዴሬሽኖች አስፈላጊ መሆኑን በጉባኤው መዝጊያ ላይ ተናግረዋል። ዛሬ በሕዝብ ተወካዮች ምክር ቤት ለጸደቀው የስፖርት አስተዳደር ማሻሻያ አዋጅ አፈጻጸም እገዛ እንደሚያደርግም ተናግረዋል።